ፍትለ ድንግልና አዲስ ነው። ለማንም ለኩሽና ጌጥ እያመጡ ድንግልናቸውን የሚሰጡ ሰዎች ፍትለ ድንግልና አብርሃም ተሁለቶቹ ሴቶች ለመራቅ ፈልጎ ነው እንጂ ምንም እንዳላደረገችበት እኔ አሁን አምኛለሁ። ምንም ዋናው ማመንሽ ነው። በጣም ደስ ይላል። እውነት ለመናገር ያ ትክክል። ሰው መቼም ራሱን ወክሎ ነው የትም ቦታ የሚናገረው እንጂ ሌላውን ሰው ወክሎ አይናገርም። አንድ ጊዜ ብቻ እናወራ። እስኪ አንድ ብቻ እኔ አላበዛም። የምር በኋላ 5 ደቂቃ ብቻ ነው። ተዚያ በኋላ እኔ አልዋራም። እንዳትወርጂ መጀመሪያ ጊዜ ትጂ በመጀመሪያም በመጨረሻም አንቺ አስበሽና ገምተሽ ማውራት አለብሽ። እኛ ነገ ጠዋት አብርሽን የምናውቀው ዛሬ አይደለም። አብርሽም ሴት መቀያየር የጀመረው ዛሬ አይደለም። እነ ሩታ ተፋቀርናሉ ወዲያውኑ ሴት መቀያየር እኛ እንኳን ስናውቀው 4-5 ሴት ቀያይሮባታል በሩታ ሩታ ሲሰለቻት ሲደክማት ነው የራቁት ፎቶ የምትሉትን በቀል የምትሉትን ብዙ ነገር ያደረገችው ይችል በልጅነቷ ብዙ ጊዜ ተሰቃይታለች ተበድላለች። ሲበዛባት ነው አልፈልግም ብላ ናተሮ 80 አወርድልኝ እያለች እንኳን በየሚዲያው እየተንከራተተ ወረቀት ስትሰጠው የነበረ ስንል ኖ እሷ ለወንድ ልጅ ክብር የላትም እሷ ወራዳ ናት እሷ እንደዚህ ናት በጥፊ የምትጠበጥ ምናምን እያላችሁ ስሟን ብጥልጥልጥል አደረጋችሁት። እኛ ደግሞ ተሴት ተተበዳይ ጎን ሆነን ይሁን ችግር የለውም እያልን የምትራገጡ እናንተ ደመቁ ይቺ ውርዷን አዋርዳ ወራዳ የርሚላኩ የፍቅር ሰው ናት እንደዚህ ናት እያላችሁ ስንት ነገር አደረጋችኋት። ልጇን ጉርጓድ ውስጥ ከተዋችሁ ሙቷል እያላችሁ ተዘቀዝቁ ከረማችሁ። ዝም በይ አንዴ የምሬን ነው። እኔ በኋላም እናንተን በኋላ መጣ መስያው አንቺ ባልሽው አይደለም ይመጣ አንቺ የርሚላ ነሽ የርሚላን ፍቅር የተሸከምሽላት አንቺ ይልቁኑ ሰርቤት እንት ሻማና ብራን ደንስ ተገላገላችሁ አንቺ ደው መሲ ስለዚህ ማለት ነው የነፍስ ቁራኛ ይዞልን ይምጣኛ ሌላ ሰጣና እውነታ ነው ማሽ እውነት ነው ማሪያው የድሮ ዛቀራሳን ማለት ነው እሷ የድሮ ያንን አብታችሁ አሸበል ጌዲያው በሩ መዲያም ሳልወድ ላይ እኔ ምን አገባኝ እኔ መቅዲ እናቴ አሁን እኔ መቅዲዬስ አይደለም ይኸውልሽ መቅዲዬ ዩቲዩብ እናዘጋላላችሁት እኛ እናንተ ቲክቶከርም ቲክቶከርም እናዘጋለን ብር እየከፈልን ብላችኋል። ባለቤት እንጂ አንቺ ጋር ክርክር አልፈልግም። እሺ ማሪ እኛ እንዲየኔ ቆንጆ ይኸውልሽ አሁን እኛ ፍትህ ለነፍሴ ቁራኛ ሌላ ሴት አንጣ ፍትህ ለነፍሴ ቁራኛ ትንሽ የነፍሴ ቁራኛ ትላ የርሚላንም ሩታንም አልፈልግም ይውጡልኝ አዲስ ሴት ጎትቼ ልመጣ ነው ባለው እናንተ አዲስ ሆናችሁ አሸበረቃችሁ። እኛ ልማዳችን ነው ማሪ ልማዳችን አይደለም። እኔ ክርክር እኔ ቤቷን ባለቤት ነው እያናገርኩ ያለሁት ወይ ለጉደፈና እኔ አንቺ ጋር ለራሷ ዩቲዩብ እየሰራይ ማለት ነው። እሱ ዝሙት ስለሰራ እሷ የሰው ቤት ሄዳ የምታዘጋ ምንድነው ይስራበት 10 ሴት አሁን አንቺ ምን አገባሽ? አንቺ ራስሽ የሄርሚ እህት የኔ ቆንጆ የቤቷን ባለቤት ዩቲዩብ ላይ ሰብስክራይብ አድርጋ ያላችሁ በተለይ የሩታዬ እህቶች እንኳን ደስ ያላችሁ። ይሄ ነቀርሳ ከላዩ ላይ ተነቀለ። ለዛችም እንግዲህ እግዚአብሔር ይሁናት። እንኳን አንዴ ምን ልነግራችሁ እንደሆነ ልንገራችሁ። አንዴ ሚዩት አርጉና ጠቅላላ አሁን የሩታም የሄርሜላም ወዳጆች አንድ ሆናችሁ መቼም የሄርሜላና የሩታ ወዳጆች ናቸው አብርሃምን 500 ሺህ ያስገባችሁት አለ አታዘጉበት። ሂዱና ጠቅላላ ሰብስክራይብ ነው። ዛሬ አይደለም ያወረድኩት ዘመን ነው ያወረድኩበት። ከማገጠ ጊዜ ጀምሮ ዝሙትን ማስተላለፍ ከጀመረበት ጊዜ ጀምሮ እኔ እሱን ሰብስክራይብ አንስቻለሁ። ሄዳችሁ ሰብስክራይበሩን አንሱለት። ይሄ ውሻ በሴት ልጅ የሚጫወተው እሱ ማን ነው? ሴቱ እህቱ ማነች? ሃይሚ አለች። በሃይሚ ላይ ወንድ ልጅ እያመላለሰ እንዲህ ቢጫወትባት ይገባው ነበረ። እህቱ አሳዩት፣ ሚዲያው የሴት እንደሆነ አሳዩት፣ ኦዲየንሱ ሴት እንደሆነ አሳዩት። ተባበሩና ላጥላጥ አርጉና አዲሷ ሴት እንደገና መጣ እንደ አዲስ ትጀምር። ሐሳብ ልስጥና እኔ ልውረድ አንዴ አዲስ ትጀምር። የምን ሐሳብ እናትዬ? ሌላ ሐሳብ አንፈልግም በዚህ አይደለም። ቆይ እንዴ ማሽ ምን ሆነሽ ነው እንዴ? በኢየሱስ ምንድን ነው? ኦኬ እሺ ቀጥይ። የማውራት ችሎታ ስላለሽ ብቻ ዝም ብለሽ አታውሪ። የሰው ነው ቀጥይ። አይ እንዴ ለዛ ኦኬ እሺ ቀጥይ። እሺ ሂጂ ሰላም ብያለሁ። ታጫውጩ መሲ አንዴ ዝም በያ መስዬ ዛሬ በጣም እንትን ሆንሽ እንዴ? ቀስበኝ የኔ ቆንጆ በጣም ደስ ነው ያለኝ። ክርስቶስ ምስክሬ ነው። ቀኑ ሙሉ አደራውን ምን ሆነሽ ነው? ሩታ እንዳይል አደራውን
ይልቀቃት ይበቃዋል አስለቀሳት ስል ነበረ። መድኃኒዓለም ጸሎቴን ሰማኝ። አድርጌ እታች ተቀምጠሽ አትለፍልፊ። ዝም በይ። ተራ በተራ ነው አንቺ ራስሽ ዝም በይ። እኔ ሀሳብ የምሰጠው ቲጂ፣ እኔ ከአንቺ ተቃራኒ ነኝ። ከአንቺም ተቃራኒ ልሆን እችላለሁ፣ ከዚህ ላሉትም ተቃራኒ ልሆን እችላለሁ። ግን እኔ በእንደዚህ አላምንም። ሀሳቤን እስከምጨርስ ስሙኝ። ሀሳቤ ማለት እንደዚህ ፎሎዋንሱ ዩቱብ አዘጉ፣ ይሄ እንጀራ ነው። ኢቭን እናንተ እንዳላችሁ ሊሄድላችሁና ስራ ነው እየሰሩ ያሉት ድራማ ነው ካላችሁ እነዚህ ልጆች ኢትዮጵያ ላይ እንዳያችሁ ነው። ስራ የለም፣ ይስሩበት። እና ሴቶች በሴት ልጅ ቁማር እየተጫወተ ሴት ልጅ እንደ ዕቃ ሚዛናዊ አድርጎ እችኛ እያለ ቂጣቸው ውስጥ እየገባ የሚወጣው እሱ የለመደ ቂጥ። አሁንም ነገ ሶስተኛ ሴት ትመጣለች። እሺ አይደለም ቲጂ፣ ሀሳቤን ልጨርስ። እንደዛ አይደለም ሙይታ አድርጋችሁ ይኸውልሽ፣ እንደዛ ሳይሆን ሀሳቤ ይኸውልሽ፣ እኔ በሱም አልፈርድም። ለምንድን ነው ከሩታ ጋር ሲጣላ እነዚህ ልጆች ጓደኞቹ ናቸው ከዚህም ከዛም እያሉ ወደዚህኛው ህይወት ያስገቡት እንጂ እሱ ፈልጎ የገባ አይደለም። ግን በግድ አስገቡት፣ በሼም አስገቡት፣ በጥቅም አስገቡት። ይሄንን ልጅ በጥቅም ሲያስገቡት ደግሞ በቃ እንደምታዩ ነው። ከሄርሜላ ጋር የሆነው ይሄ በቁሳቁስ ነው። ይሄ ልጅ ተይዞ ከሷ ጋር ይሆነው ግን ማለት ነው። አሁን ደግሞ አሰበ ይሄ ነገር የማይሆን ብሏል። ዛሬ ራሱ ወደ ትጅዬ ስለ አብርሃም ስታወራ ዝም ብለሽ ትሰሚያታለሽ እንዴ? ምን ሆነሽ ነው? እኛ ስለ አብርሃም ነው አይደለም አውርጃት፣ እመቤቴ አውርጃት። በሰው ህይወት እየተጫወተ ስለ አብርሃም ብረንትን ታስባለች እንደ አዲስ ይኸውልሽ፣ እሱ አዲስ ህይወት አይደለ የጀመረው። ትሰሚኛለሽ? አዲስ ህይወት እንደጀመረ ሁሉ ሀሃዱ ብሎ ይምጣ። ከሌላ ሴት ጋር እንደሚመጣው ያቺ ትውጣና ትፈትለት። አውርጃት ብሎ ነገር የለም። ጭራሽ ስለ አብርሃም ዛሬ እንዲነሳ አንፈልግም። ኦኬ ሩታ ተባለ አይደለም? እሺ እንስማት። ከሩታ ጋር ቆይ አይደለም እንደ ሴት ስትሆኚ ትጂ የእግዚአብሔር ምስክሬ ነው። እሺ ከሩታ ጋር ተባለ አይደለም? ሩታ ስተተኛ ነው ይሁን። ብዙ ስሟን አስጠፍተዋል እኮ እነዚህ ሰዎች አይደለም? ቤትሽም ብዙ ስሟን አስጠፍተዋል፣ ቀብረዋታል። እንደዚህ ስለአብርሃም ኖ ትጂ ያውርጃት። ስለ ሴቶች እንጂ ስለ አብርሃም መስማት አንፈልግም። እኔ ራሴ አውርዳት የለ እንዴ? ምን ያስፈልጋል? መስዬ ቆይ እንዴት ተረጋጊውልሽ፣ ሀሳቧን እንጨርስና ብላ ነገር የለም እንደ ምን ያድርግ በእንትን ነው እያለ ጭራሽ እሽኮለሌ ትላለች እንዴ? እንደዚህ አይነቱ ወንድ አምላኪ ሴቶች ናቸው እኛን እየበጠበጡን ያስቸገሩ እንዴ? ድርሽማ ማለት ውዴ፣ አሁን ለምንድን ነው አሁን መጥተው ማለት የአብርሃም የሩታና የሄርሜላ ደጋፊ ምን አወረርሻት? ጎበዝ ቲጂ እግዚአብሔርን እቺ የብሩኬን ፎቶ ያደረገችው ባለጌ ናት፣ እንዳታስገቢያት። በፊት ሪል ላይፋቸው ነው እያለች ስትናገር ነበር። ዛሬ መጣ ደግሞ አብርሃምን ተደግፈው ሳደብ ነበር። አይቻልም በፍጹም አብርሃምን የሚደግፍ ሰው እዚህ ቤት ማምጣት የለበትም። በቃ ኖ አንፈልግም። ሴት ናቸው ላላ አይደለም ብሩ ሲያልቀን የቷት ነው ነገሩ። ሀሳቡ እንደዛ ማሬ ዛሬ አንድ ተማለት የሄርሜላ ደጋፊ ብር ለታጋኛለህ ነበር ይልሽ። አንደኛ አብርሃም ለመጀመሪያ ለሴት መጀመሪያው አይደለም፣ በጥቅምም የሚታለል አይደለም። ቤቱን መጀመሪያ ቤቱን ስርዓት እናስይዘው። በጣም ሁሉም እየገቡ ወደ ገደለው ነው የሚገቡት። ሚውት እያደረጋችሁ ስትገቡ ከዛን ተራ በተራ ሚውት እያነሳችሁ ሀሳባችሁን ትሰጣላችሁ። ዛሬ ሰዎች ደግሞ በሴቶቹ ላይ ብቻ እንዳያወራ ስቴት እንድሰጥ ሰብስክራይብ አታንሱ እንዲንጋታ አድርጉ ብላ 4 አመት ሙሉ በሴቶች ሲጫወት ነው ትምህርት ቤታችን ነው በጥቅም ነው ያዛት። ትምህርታቸውን ሳይጨርሱ ትምህርት ቤት እንደናንተ አይነቱ ወንድ አምላኪ ነው ሴቱን ወንዱን እንደዚህ እንትን ሊል የተነሳው ተጠጌ ጀምሮ ማለት ነው። ገና በልጅነታቸው ነው ትምህርት ቤት እንትን እያለ ያቋረጠ። ሩታ ራሱ ትምህርቷን ሳትጨርስ ነው ወደ አዲስ አበባ ይዟት የመጣ። ስንት ነገር ነው ያደረገ።
ስለዚህ አብርሽ እንደዚህ ነው በቁሳቁስ ተገዝቶ ነው ምናምን እሱ ቃል በቁሳቁስ በጭራሽ አትገቢም እዚህ ቤት እግዚአብሔርን አትገቢም። እኛ ያየነው እኮ ነው 4 ሴት ያስለቀሰው የሁለት ሴት አይደለም እየማንሽ ያለ ነው 4 ሴት ማን አባቱ እሱ ሆኖ ለምን አንወያይም? በስርዓት በመደማመጥ በመወያየት ነው ኮሚሽን አንቻውርኛ ሙይት እናርግልሽ እስቲ ምን ትያለሽ? አንቻውር እኔ አንድ ነገር ልናገር ከይቅርታ ጋር እኔ ዛሬ ልጆቹ በጣም አንጀቴን ነው የበሉ። በጣም ሴት መሆኔን ነው ያስጠላኝ። ሴት መሆኔን ሴት ወድጃለሁ፣ ሴት አለኝ። የምሬን ነው የምልሽ። እምባይን እኔ ሩታ እንደውም ጠንካራ ነች፣ ትቆማለች። ያቺ ግን ይሄንን ነገር መቋቋም አትችልም። ለምን እንደማትችል ልንገርሽ፣ ብዙ ነገሯን ወስዷል፣ ሰርቋታል፣ ህይወቷን፣ ልጅነቷን ወስዷል። ይሄ ሊከፍል ይገባዋል። ፈቅዳ መሰለኝ በትዳር መሃል የመጣችው ትምጣ ብትመጣም አንዴ ገብቶበታል። ወይችን መምረጥ ነው ወያችን መምረጥ ነው። አንቺ በዛች ቦታ ሆነሽ ሌላ ሴት አፍቀር ያለው ስለሚሰማሽን ስሜት አስቢ። እንደ ሴት እንደ ሴተኛ እንደ ሰው ነው ማሰብ ያለብን አንዳንዴ። በቃ አንዳንዴ የነገር ሲናገር ሰው የሰራውን ነው የሚሄደው። ከዚህ መማር አለባችሁ ማለት ነው። አዳምጪኝ። እኔ ሩታን ነው ተብሎ ሲመጣ ሲዋረድ የሩታ ደጋፊ ነኝ ልንገርሽ። ዛሬ አይደለም የጥንት ነው። ግን በጣም ነው ያመመኝ የእጁን እንዳያጣው ነው እግዚአብሔርን ነው የምለምነው። አሁን እሱ ጠግቧል፣ እስከ ጸጉሩ ደርሷል፣ ጥጋቡ ማለት ነው። ብር በብር ላይ ነው፣ መኒ በመኒ ላይ ነው። ኮመንት አለው፣ ሁሉ ነገር አለው፣ ይደረግለታል። ሰው ሀግ የሚለው ሰው የለም። እየደገፈው ነው የኢትዮጵያ ሕዝብ። እንደዚህ አይነት ሰው እንዴት ይደገፋል? በሴት ቁማር የሚጫወት ለልጆቹ ምን እያስተማረ ነው? ለልጆቹ ምን እያስተላለፈ ነው? ምን እያስተላለፈ ነው ለልጆቻችን? እንደ ልጄ እኮ ነገ 2-3 ሴት ሊቀይር የሚዘጋጅ ታች የሚያለቅስ ሲሞጅ አትላኩ ማለት ነው። ታዘብኩታላችሁ። ስለዚህ እኔ ይሄ ልጅ እውነት አሁን የእሱን እንትን ማነሳ ሰው ራሱ የተረገመ ሰው ነው። በእኔ አስተሳሰብ እንደ ሰውኛ ቅድም ገብታ ፈልጋው ነው መታ ነው ላለችው ሴት እናንተ እኔ ምንም ልናገርም ቃላት ያንሰኛል። እንደዚህ ለምትሉ ሴቶች በጣም ቃላት ያንሰኛል። ወንድ ቢሄድ ወንድ ይመጣል። ወንድ ልጅ ወንድ ነው ሲቆም ነው ለወንድ የምትቆሚው። ወንድም አለኝ፣ አባቴ ወንድም ነው፣ ልጄ ወንድ ነው። ግን ወንድ ስለሆነ ብቻ ወንድ ልጅ አልደግፈውም። ጥፋት ሲሰራ ጥፋተኛ ነው ልትይ ግድ ይልሻል። ምንም ማሽለጥለጥ አያስፈልገውም። በጥቅም ገዛችሁ፣ በጥቅም አልገዛችሁ፣ በጥቅም ወሰደችሁ፣ በጥቅም አልወሰደችሁ፣ ተጫወተባት እኮ ተጠቀመባት። ጫወታ ነው ይሄ፣ ቁማር ነው የተጫወተባት። እንዳትቆም ነው ያረጋት። ሩታ ጠንክራለች፣ ትጠነክራለች። ከዚህም በኋላ ጥሩ ደጋፊ አላት፣ ጥሩ ሰው አላት፣ ጥሩ ህዝብ አላት። ዛሬ ወንድሞቹ ሁላ ተገልብጠው ወደ ማን ያሉ እንዴ ብለሻታው? መቅዲ ቆይ አንዴ የኔ እናት ቡዜና ዴብ ጥቀርሻ ነው የመሰሉት። ዛሬ ሊያፍኑ አንገታቸው ሊገቡ ይገባቸዋል። በደንብ አድርገው አንገታቸውን ዝቅ አመድ ነው የመሰሉት። አዋያቸው ቡን ነው ያለው። ቆሻሻ ወንድም እንዳላቸው ያውቁ። ቱከታ አራም ወንድም እንዳላቸው ያውቁ። እኔ ከዚህ በላይ አላወራም። ለእኔ እሱ አራም የሞተ ሰው። ከትናንት ወዲያ ነበር አራም ማለት ያለብኝ፣ ዛሬ አይደለም። ሲከናወን እንደዚህ ያለ አንዴ ሲከናወን ለምየጠበቅነው ነው ሁሉን ነገር እያየነው ነው። እኔ በአንድም ነገር ደግፌው አላውቅም። ግን ዛሬ ደግሞ በሄርሜላና በሩታ እንዳትከራከሩ እሺ። እግዚአብሔር እንዳትከራከሩ በቃ። ለሁለቱ በበኩል እግዚአብሔር ምስክሬ ነው። ቲጂዬ አድርጎላት ሩታን ይልቀቃት በቃ። 80 በአግባቡ ይቅደድላት። እመቤቴን ነው የምልሽ፣ ይቅደድላት። ያንሳላት የሎሲያንስ 80 ተቀዷል። ሩታ ተቀደደ። ማን የቀደደው? አልተቀደደም። ተቀዷል ማለት እንዴ? ቀጤ ሰላም። ኦኬ አንዴ እኔ ልጨርስ ፕሊዝ። ከቅንታ ጋር 80 ተቀዷል። የድራማው 80 አው ተቀዷል፣ አይተናል በአደባባይ በካኪ ወረቀት። ሁለተኛ ደግሞ እህታችን ዛሬ አዘንኩ ወንድሞቹ እህቶቹ ያልሽ ሩታ አንድ ሆና ነበር ስትካሰስ የነበረችው። ሆዷን ነፍሰ ጡር ሆና ገፍትሮ እንኳን ደረጃ ላይ ሲወረውራት ያንን ተቋቁማ ይሄን ሁሉ አደጋ ያሳለፈች ሴት ናት ሩታ ማለት ጀግና ናት። እቺ ደግሞ በሰው
ጓደኛ ልሁን እናቴ የለኝ አባቴ የለኝ ቤተሰብ የለኝ ወንድም የለኝ አንተ ነህ ወንድሜ አንተ ነህ ሁሉ ነገሬ ብላ ነው የተጠጋችው አይደለ? ምንም የምትሰበር ነገር የለም። ለጥቅሟ ነው የመጣችው። ቢዝነሷን አስፋፋች። ሐቂቃ ነው የምላችሁ። አንደኛ ዩቲዩብ አሳደጋች፣ 100,000 ያስገቧት። ሁለተኛ ቲክቶክ ያንን ያህል ፌመስ ሆነች። ሶስተኛ ኦዲየንስ አፈራች። ምንም የተጎዳችው ነገር የለም። የተጎዳችው እውነት እናውራ ከተባለ ሩታ ናት የተጎዳችው። ሩታ ምንም አልተጎዳችም። እድሜ ልኳን ከማልቀስ ተገላገለች። ምንም ጉዳት የለም። አንድ ልጅ ጌጥ ነው፣ ብርቅ ነው። ምንም የምትሆነው ነገር የላትም። ከምትወደው ከምታፈቅረው ሰው ልጅ ማግኘት እኮ ጌጥ ነው እናትዬ፣ ጉዳት የለውም። ከእንደዚህ አይነቱ ነቀርሳ ፈጣሪ ረዳት። ተጎዳች እንዳትሉ አበረታቷት እንጂ እንዲህ የረከሰ የወደቀ ንግግር እንዳትናገሩ፣ አጠንክሯት። መሲ ቆይ አንዴ ማሪ፣ ሁላችንም እንደማመጥ። መስዬ ልንገርሽማ፣ አሁን እቺ ሄርሜላ የምትባል ተበደለች በምትለዋ ነው። ምንም የተበደለ ሩታ ይሄን ሁሉ ስቃይ ስታሳልፍ ማንም ከጎኗ የቆመ የለም። ለብቻዋ ነው 1 አመት ሙሉ እሷን ለማሳደግ በቻናሏ እየሰራችላት። ትላንት የመጨረሻ እስቲ ሩታ መግቢያ ሰርታ እንዴት ነው በሷ ቤት የተጫነው? እንዴት ነው በሷ ቤት የሚጫነው? ለዛውም የሷ ጠላት፣ ለዛውም ባሏን የነጠቀቻት፣ ለዛውም እንደዛ ያንቋሸሸቻት። ምንድነው ያለቻት? ያዞ እንባሽን አታንቢ አፋውጥታ ነው ያለቻት አይደለ? ሩታ ማለት ጀግና የሴቶች አንደኛ የሴት እንደውም ለሴት ኮሚኒቲ ሩታ ብትመረጥ የኢትዮጵያን ሴቶች በቀጥ አርጋ ታስተምራለች። እንደ ሩታ አይነት ጀግና ሴት የለም። ግን በሩታ ደም፣ በሩታ ላብ፣ በሩታ እንባ ነው የሚበሉት እንጀራ። ያንን እንጀራ ደግሞ የሚበሉትን የነገ ቀን ይበላቸዋል። ጊዜው ይጠብቃል እንጂ እንትን ማረክቱ አይቀርም። የሰው እንባ ወጥቆ አይወጥቅም። እኛ ልክ ውጪ ሄርሜላ የምትባለው ስትመጣ ቲጂ አንቺም ፍሬውም ሁሉም ተናግሯል። አይሆንሽም፣ ለአንቺ የሚሆን ሰው አይደለም፣ ውጪ ከህይወት ተብላ ተነግሯታል፣ ተመክራለች። ግን አልሰማም። እሱ ውጪ እስካላለኝ ድረስ እኔ ከዚህ ህይወት አልወጣም አለች። ይሄ ውሸት ነው ትላላችሁ? በአደባባይ ነው ያለችው። እና የፈለገም ነገር ቢሆን ምንም አልተጎዳችም። 100,000 ገባች፣ ኦዲየንስ አፈራች። ምን ቲክቶክ ፌመስ ሆነች። ምን ተጎዳች? መሲ የተሩታ ተጎዳች እና ለምን አልተጎዳችም? ድንግልናዋን በባዶ ሜዳ እስከዛሬ የጠበቀችውን ድንግልና ሰጠች። ልጅ ወልዳ ረገዘ። እናንተ ያሁኑን ብቻ እኮ አይደለም ማየት ያለባችሁ። እቺ ልጅ ነገር ወደፊት ይወጣል። መሲ ድንግልና አንበል፣ ድንግልና የላትም። ድንግልና እኛ እንደሱ ካላችሁ የሁሉም የለውም ማለት ነው። ራሱ የወሰደው ሰውዬ ተናግሯል። ኖ መሲ ድንግልና ቢወሰድባት ባደባባይ 8 አመት ሙሉ ተዘግቷል። እሷንም እንደኛ ቁጭ ብላ ትዝገው መልሳ። ድንግልናማ መቼ ያለ 2 ልጆች የወጡበት ነው። እና ተበደለች ስትሉ አታፍሩም እንዴ? ድንግልና መሲ ድንግልና ነው። መሲ ደግሞ ፈድላ ድንግልና አለ። አሁን እንኳን ጃገር ሊያመጣ ይሆናል። አፍር ይሄዳከቻ የሆነ ልጅ እግዚአብሔርን አፍር ይኸውልሽ አትሳቡ፣ አያስቅም። አሁን ይህ ማማ መሲ ልንገርሽ አንድ ነገር። አሁን ማለት ነው ድንግል ያላትን ልጅ ካመጣን እናያለን። እሺ አይደለም ለድንግልና የኔ ቆንጆ አንድ ደቂቃ ቲጂ ዝም በይ። ሁሉንም ዝጊያቸው። ያለ ታፕታፑን 2,000 እናስገባው ሳያወር መሲ ያው በእናታችሁ ታፕታፑን 2,000 ያስገቡት። ዛሬ እኮ እንደ የምስራች ነው። የላ ዛህራ ቅድስቴ የላ ሁለታችሁንም አልፈልግም አለ ብላ ያችን ነው መጣ። እስቲ አንቺ ከላይ ከጀርባ የሆነ ነገር ነው የተሳበው ብዬ ነበር እኮ እኔ ሲጀመር መጀመሪያውኑ አብርሃም ለሁለቱም አይጠቅምም፣ ቢዝነስ እየሰራባቸው ነው። ሁለቱም ከህይወት ጠንክረው አርፈው ቢወጡ ኖሮ ዛሬ ይኸውልሽ ሁለቱንም ዛሬ ምርጫ ውስጥ ሳይገቡ ትላንትና በቃ ጠንከር ብለው ያቺም የመጨረሻ አቋማ እንደተናገረች እቺም የመጨረሻ አቋማ እንደተናገረች ቢወጡ ኖሮ ዛሬ ከአንዷ ጋራ ላጩን እያዝረከረከ ይመጣ ነበር። ሁለቱም ግን ያቺም የመጨረሻ አቋማ መጣ፣ በማግስቱ አለቀሰች። እቺም የመጨረሻ አቋማ መጣ፣ በማግስቱ አለቀሰች። ከየትኛው ጋር ይሁን? ስለዚህ ሁለታችሁም ከህይወት ይውጡ አለ። ማማ ደግሞ ማለት ነው ቲጂ የስራው ባህሪ ነው።
አንዴ ልንገርሽማ ቲጂዬ ምን አሉ መሰለሽ የሷ ኦዲየንሶች በጣም ኤርሜላ ደስታውን ነው የምትሰጠው፣ ደስታውን ነው እንዲህ የምታረግለት፣ የሱን ደስታ ነው የምትፈልገው፣ የሱን ስኬት ነው የምትፈልገው። እኔ ምለው አደራ ምንድነው የሰራችለት? እኔ ምን ሲሉ በማርያም ምን ሲሉ እንደሰማሁኝ ታውቂያለሽ? ማርያምን እንዴት አይነት አሰጣጥ ብትሰጠው ነው ግን እንደዚህ ለሃጩን እያዝረከረከ አብሯት የሚከተላት ይሉ ነበር። ላ በደንብን የሰጠችው እያሉ እኔ ራሱ ሰምቻለሁ። እሱ አሰጣጥ ትችላለህ እያሉ እና ሩታ ታልቻለ እንዴት ልጅ ወለደችለት? እንዴ እሱ እንደውም እንትኑ በስቶበት ነው እንዲህ አይነት መጥፎ አሰጣጥ እሱ ስለማያውቅ በስቶበት ነው። አይደለም አይዲውን ቀይሩ። ይሄ ነገር ጥሩ አውቆ ነው። ኖ አውቆ አይደለም። ዛሬ ማለት ነው ዛሬ መጥቶ እኛ አሁን ለማንኛውም ደስ ሊለን የሚገባው ሩታ ትለለች፣ ትቆማለች፣ ልጇን ታሳድጋለች። ደስተኛ ሩታ ድሮንም እልህ ይዟት እንጂ የምር እኮ ፈልገው አይደለም ማለት እልህ ይዟት መሄድ እናውቃለን። የበጠበጠቻትን ሴት ይኸውልሽ ከህይወቷን የበጠበጠቻትን ሴት ከሷ ጋር እንዲሆን ስላልፈለገች እንጂ ሩታ አትፈልገው። በጣም አትፈልገው። ይታወቃል። ተነካክቷል። ያውቃታል። ከሩታ ዴታ ማሰጣትም እኮ ያቺ እኮ ራሱ አትማርም። ከሚገርማቸው እጅን ትጎትተዋለች ሲሄድ ነውር እኮ ነው። ጎተተችው እኮ ሲሄድ ራሱ ምን አይነት አፈጣጠር ነው? ታፕ ኮፒ ሊንክ በእናታችሁ ታፕ ኮፒ ሊንክ እያደረጋችሁ ዛሬ የሴቶች ጉዳይ ነው። ቆየውላችሁ ዛሬ ለድንግልና እጁን ቀርተው እግሩን ለሁለት ቢያንዘራዝሩት አይመለስም ማለት ነው። ችግር የለም ለሱ ግን በተራው እናንተ ፎቶ እኮ ደግሞ ከሆነች ቆንጅዬ ልጅ ጋር ልጅ ናት፣ አንድ ፍሬ ልጅ ናት። ከእሷ ጋር እኮ ፎቶ እየለቀቀ ነው ሰሞኑን። እሷ ልጅ አብራቸው ከኤፍሬም ጋር ሰርታለች፣ ከዚህ በፊት ከእንትና ጋር ሰርታለች። እሷን ከመጣት እናውቃታለን፣ ችግር የለውም። አዲስ ናት እቺ ልጅ አዲስ ናት። ኖ ከማርክ ጋር ኤፍሬም ነው ማለት ለማንም ሊወስድ ነው ያመጣ ከማርክ ጋር አይደለም፣ ከልጁ አዲስ ነው የሆነ ድንግልና አዲስ ነው። ለማንም ለኩሽና ጌጥ እየመጡ ድንግልናቸውን የሚሰጡ ሰዎች ፍትህ ለድንግልና ድንግል ያለውን ይቅርታ አንዴ እሺ፣ ከስር ሀሳባቸው መስጠት የሚፈልጉ ሰዎች ስላሉ ከላይ ሀሳባቸውን የሰጣችሁ በኋላ ትገባላችሁ። በኋላ ትገቢያለሽ። ሩታን በተቻለን አቅም እንደግፍ፣ እናበረታታት፣ እንምከራት። በቃ ደግሞ የተሻለ ህይወት የተሻለ ነገር ይዛ እንደምትመጣለን እርግጠኛ ነን። እየሳቀች እየተፍለቀለቀች እንደምትመጣ እርግጠኛ ነን። እሱን ግን እግዚአብሔር የእጁን ይስጠው ብለናል። ፍትህ ለድንግልና። ቻው ማርያምን እመኑኝ ሩታ ገበት ያለቅሳል የነበረው ይኸውልሽ፣ እስካሁን ሩታ ስትፈልግ የነበረው አብርሃም እና ሄርሜላ አንድ እንዳይሆኑ ነበረ ጦር እየሆነች የነበረችው። ምክንያቱም የእሷን ህይወት በጥብጣ እርግዝናዋን እንደ እናት አጣጥማ ሳታረግዝ ያማራትን ሳትበላ ወልዳ አራስ ቤት በአግባቡ ሳተኛ ይሄን የፈለገችውን ትዳር እንድትበጠብጥ ፍቺ እንድታቀርብ ያደረገችው ሄርሜላ ናት። ሄርሜላ ለሱ እንዳትሆን ቡዜ እኮ የምትመረጥ መስሏት ማለት ነው። እግዚአብሔርን የምትመረጥ መስሏት እንዴት ውስጧ እንትን እያለ ነበረ። ክሽም አመድ ታውቃለች ቡዜ ታውቃለች። አውቃ እቻ አስመሳይ ለማንኛውም ለሩታ ያልሆነች ለእሷስ ልትሆን ነው። ምንቁራሪ ታውቃ እዚህ ጋር የሄርሚ ወዳጆች በጎን እየሄዱ እየደወሉ ስለሚያዋራት ሚዲያውን ለመምሰል እቻ አዛባ። አሁንም እኮ የሴት ልጅ ግፍ አለው። ከሩታ ህይወት አይወጣም። እንደው ምን አለች ጽጌሬዳ ትሉኛላችሁ? ጠብቁ፣ ይቆያል፣ ይረፍዳል፣ ይዘገያል እንጂ ማሪን ካላላት ጠብቁ። እናንተ አይለያዩም። የዛኔ በእሷም ባሱ እየታደሰ እስከመቼ ፍትህ ለድንግልና መዳመጥ በፍጹም አልቻልንም። መስዬ አንቺ በቃ እስቲ ዝም በይ። ፍትህ ለድንግልና የኔ ቆንጆ። ማን ያውቃል? ነገ ደግሞ እኮ የኔ ያጎቶቼን ልጆች ይዘው ይመጣ ይሆናል። ከዛ ከአዲስ አበባ ስንት ልጃገረዶች አሉ ገና እንቦቀቅላ። ትቀልጃለሽ እንዴ? የማንም ኩሽና ጌጥ እየመጣ የሰው ድንግልና እየወሰደ ማለት አለበት? ፍትህ ለድንግልና።
እንዴ ስም ያወጣላቸዋል። አንድ አመት አብሮ ይቆያሉ። እያደረጋችሁ ስም ያወጣላቸዋል። አንድ አመት ይቆያሉ፣ ይሄዳሉ። ሄዳ ቆይ አንዴ መስዬ፣ ቆይ አንዴ በእናታችሁ ተብተብ በደንብ እያደረጋችሁ። እየተቆራረጠ ነው። ለምንድን ነው ስታክ እያደረገ ነው? ተብተብ ኮፒ ሊንክ አድርጉ፣ ሼር አድርጉ። ተብተብ ኮፒ ሊንክ ሼር እያደረጋችሁ አንዴ ተብተብ አለም የነፍሴን ቁራኛን ያምጣልህ። ትንሽ ትብላ እሷ ደግሞ ትምጣ። አዎ የነፍሴ ቁራኛ ምንም አላገኘችም። ትንሽ ቱዛ ትምጣ። እናሷ እኛ እየጠበቀን እኮ ነው ልናወራ። ምን ነው አንቺ መስዬ አናዶኛል። እሱም ወንድ ሆኖ ይሄበት መድገን በጣም የተናፈል ማርያምን አብራት ይፈልጋል። ምን ለማውጣት ያደረገው ነገር ነው። አውቆ ነው ሄርሜላ ከህይወታቸው እንድትወጣ ነው። ምክንያቱም እሱ አሁን ማንሽ የምታወሪው? ኦኬ ቀጥ አንቺ አውርተሽ ጨርሽና ሌላ ሰው እንስጥ። አውሪ ቀጥ። እሺ አዎ ተብተብ ኮፒ ሊንክ ጊፍት ያደርጋችሁ እንኳን ደስ ያላችሁ የሩታ ወዳጆች። እሺ የሄርሚም እንደዛው እሱ ሩታ እንድትወጣ ቢፈልግ ኑሮ ዴቭን ነግራው ነበረ ልብስህን እቃህና ነውሰድ ብላ እና እሱን ደግሞ ዴቭ ነግሮታል። ቤትም ሂዶ ምንም ነገር እንዳላደረገ ተናገረች። ይሄ ማለት ልብሱን ካልወሰደ ከህይወቷ እንድትወጣ ቢፈልግ ኑሮ ልብሱን ያመጣ ነበረ። ይሄ ማለት ሄርሜላ ከህይወቱ እንድትወጣ ያደረገው ነገር እንጂ ከሩታ ጋር መለያየት አይደለም። አይኖ ግን አሁን ምን አለ መሰላችሁ፣ አብርሃም ከሄርሜላ ህይወት ለመውጣት ብሎ ሳይታመም ታመምኩ ብሎ መተት ሳይደረግበት መተት ተደርጎበት ነው ብሎ ተልፈስፍሶ ተዝረክርኮ መጥቶ ማህተባችን ላይ አፉን ከፍቶ ማህተባችንን ያቺ ቆሻሻ አንቋሻ ይዘው አሁን አንለቃቸውም። የምር ሩታ ያለ ስሟ ስም ተሰጥቷታል፣ ያለ ስራዋ ስራ ተሰጥቷታል። እግዚአብሔር ደግሞ ይፈርዳል ብላለች። እግዚአብሔር ይፈርዳል ለሷ እመኑኝ። ጨረሽ እናቱ ቀጥ ጨርሽና አመሰግናለሁ። እሺ የኔ እናት ቴንኪው አመሰግናለሁኝ። ሐሳብ የገባችሁ ሐሳብ ስጡ። ቤሪ ሐሳብሽን ስጭልኝ የኔ እናት። የገባችሁ ሐሳባችሁን ስጡ። ሐሳባችን ፍትህ ለድንግልና እያላችሁ እንዳትረሱት። መፈክራችን ዛሬ ይሄ ነው፣ ፍትህ ለድንግልና። ይሄንን እንዳትረሱ። ኧረ በዚህ